ሰላም ሰላም ውድ ተከታዮችና ተመልካቾች፣ በላይፍ ቼንጂንግ ቢዝነስ ትሬኒንግ ኤልሲፒቲ ዛሬ የማቀርበው ርዕስ ፈጠራን እንዴት ማሳደግ ይቻላል የሚል ነው። ፈጠራን የሚያሳድጉ 9 ምክንያቶች አሉ። ከነዚህ 9ኙ ዛሬ 3ቱን አቀርባለሁ። የተቀሩ ደግሞ በቀጣይ ፕሮግራሜን ማቅረብ ሞክራለሁ። How to enhance creativity ፈጠራን በቢዝነስ ድርጅቶች እንዴት ማሳደግ ይቻላል? ፈጠራን በቢዝነስ ድርጅቶች ማሳደግ ካልተቻለስ በቢዝነስ ድርጅቶቹ ምን ይፈጠራል? ምን ሊመጣ ይችላል? ይሄ ዛሬ እና በሚቀጥለው ፕሮግራሜ ምዳስሰው ነው የሚሆነው። ፈጠራ በቢዝነስ ድርጅቶች ዝም ብሎ የሚፈጠር ጉዳይ አይደለም። ታስቦበት በጥናት ተካሂዶ ዝግጅት ተደርጎበትና ታቅዶ ነው ፈጠራ ማካሄድ የሚቻለው። ስራ አመራሩም ይህንን አይነት ፈጠራ መደገፍ አለባቸው። ለድርጅት የሚጠቅም ፈጠራ ካልደገፉት ፈጠራ ሊካሄድ አይችልም። አንተርፕሪነሮችም በቢዝነስ ድርጅታቸው ፈጠራን እንዲያብብ አመቺ ሁኔታዎች መፍጠር አለባቸው። ለራሳቸውና ለሰራተኞቻቸው መፍጠር አመቺ ሁኔታዎች መፍጠር ያስፈልጋል። አዲስ የፈጠራ ሀሳብ ተሰባሪ ነው፣ ፍራጃይል ነው። በቢዝነስ ድርጅቱ ፈጠራ እንዲያብብ የድርጅቱ ባህል መፍቀድ አለበት። ምቹ ሁኔታዎች መኖር አለበት በድርጅቱ። የስራ አመራር ኃላፊዎቹም ድጋፍ ያስፈልጋል። ካልሆነ ለድርጅቱ፣ ለደንበኞች፣ ለአጠቃላይ ህብረተሰብ ጠቃሚ የሆነ ፈጠራ ሊፈጠር ይችላል፣ ግን ድጋፍ ካላገኘ ተኖ ሊቀር ይችላል። ወደ ተግባር ሳይለወጥ ሊቀር ይችላል። ስለዚህ ፈጠራን ማበረታታትና የሚፈቅድ ሁኔታ መኖር አለበት። ሰራተኞችም በነፃነት ሀሳባቸውን እንዲያንሸራሽሩ፣ ፈጠራ እንዲያመነጩም መበረታቻ እንዲሰጣቸው ያስፈልጋል። በቢዝነስ ድርጅቶች ምቹ ሁኔታ ከተፈጠረ ድርጅቶች ተጠቃሚ ይሆናሉ። በፈጠራው ደንበኞቻቸውን ለመያዝ ይጠቅማቸዋል። ሪቴንሽን ቤዝ ሪቴንሽን ኦፍ ካስተመርስ፣ አዳዲስ ደንበኞቹም ለመሳብ ይጠቅማቸዋል። ድርጅቶች በብዛትና በጠረ ጊዜ የፈጠራ ግኝቶችን ማበልጸግ አለባቸው። ያረጁ ምርቶችንና አሰራሮችን መቀየር ያስፈልጋል። እነሱ ካልተቀየሩ በአዲስና ዘመናዊ ዕውቀትና አስተሳሰብ ካልተተኩ ቢዝነስ ድርጅቱ እየተዳከመ ነው የሚሄደው። የመውደቅ ሁኔታም ይከሰታል። የመበስበስ ሁኔታም ይከሰታል። ስለዚህ ከገበያም የመውጣት ችግር ሊፈጠር ይችላል። ስለሆነ ቢዝነስ ድርጅቶች በሚከተሉት ምክንያቶች ፈጠራን ማሳደግ ያስፈልጋል። አንደኛው የቴክኖሎጂ በፍጥነት መለወጥ። በዓለም ደረጃ የቴክኖሎጂ ለውጥ በጣም ፈጣን በሆነ አኳኋን እየተለወጠ ነው። አዳዲስ ተወዳዳሪዎች አዳዲስ ቴክኖሎጂዎች ይዘው ይገባሉ። በአዳዲስ ቴክኖሎጂዎች አዳዲስ ምርቶችና አሰራሮች ይዘው ይገባሉ ወደ ገበያ። ተወዳዳሪ የሆነ በገበያ የነበሩ ነባር ምርቶች ደግሞ የዕድሜያቸው ሁኔታ እያጠረ ይሄዳል። ፕሮዳክት ላይፍ ሳይክላቸው እያጠረ ተፈላጊነታቸውም እያጣ ይሄዳሉ። በዚህ ምክንያት በገበያው የመቆየት ሁኔታ አስቸጋሪ ይሆናል። ያረጁ ምርቶችና አሰራሮች ካልተቀየሩ በአዳዲስ የገቡ ተወዳዳሪዎች የመተካትና የመበለጥ ሁኔታ ይፈጠራል።
ሁለተኛው የቢዝነስ አካባቢው በፍጥነት እየተለዋወጠ ነው። የገበያና የደንበኞች ባህሪያትም ተለዋዋጭ ነው። ደንበኞች ሁል ጊዜ የተሻለ ምርት እና አገልግሎት ይፈልጋሉ። በጥራቱ፣ በዋጋው፣ በፐርፎርማንሱ፣ በአገልግሎቱ የተሻለ ነገር ይፈልጋሉ። በዚህም የቢዝነስ ድርጅቶች ከቢዝነስ ኢንቫይሮንመንቱ ጋር ፈጥነው መስማማት አለባቸው። አዳፕት ማድረግ አለባቸው። መለወጥ አለባቸው። ስለሆነ አንተርፕሪነሮች በራሳቸውና በሰራተኞቻቸው መካከል የፈጠራን ሁኔታ የሚያነቃቁና የሚያበረታቱ እርምጃዎች መውሰድ ያስፈልጋቸዋል። ከነዚህም አንደኛው ድርጅቱ የሀሳብን ልዩነት ማጎልበት ኢንሃንስ ዳይቨርሲቲ፣ የተለያዩ ልምድ፣ ባህል፣ ዝንባሌ፣ ፍላጎትና ታሌንት ችሎታ ያላቸው ሰራተኞች መቅጠር ያስፈልጋል። ለእነዚህም ፈጠራ የሚያካሄዱ በተለይ ሰራተኞች ቦታ መስጠት፣ ጥሬ ዕቃዎች ማቅረብ፣ መሳሪያዎች ማቅረብ፣ ኃላፊዎቹን መደገፍ አለባቸው። ሁለተኛ የፈጠራ ሀሳብን እንዲበለጽግ መጠበቅ ኤክስፔክቲንግ ክሪኤቲቪቲ። አንዱና የተሻለ መንገድ የሚሆነው ድርጅቱ የሚፈልገውን ፈጠራ መፍጠር የሚችሉ ሰራተኞች በኮሚቴ ማቋቋም። በኮሚቴ አቋቁሞ ቦታ ሰጥቶ ጥሬ ዕቃዎች አቅርቦ መሳሪያዎች አቅርቦ ፈጠራ እንዲያካሂዱ ድጋፍ ያስፈልጋል። ፈጠራ እንዲያካሂዱ መከታተልም ያስፈልጋል። ምክርም መስጠት ያስፈልጋል። ሶስተኛ ውድቀትን መጠበቅና መቀበል ኤክስፔክቲንግ ኤንድ ቶለሬቲንግ ፌይለር። የፈጠራ ሀሳብ ስኬትና ውድቀት ሁል ጊዜ ይፈጥራል። በፈጠራ የማይወድቁ ሰዎች ካሉ የፈጠራ ሰዎች አይሆኑም። ስለሆነ የስራ አመራሮች የሰራተኞች በፈጠራ ጊዜ እንወድቃለን ፍርሃት ከአእምሯቸው እንዲወገድ መስራት ይገባቸዋል። ፈጠራን እንዲያካሂዱ ማበረታታት አለባቸው። በነፃነት ሰራተኞቹ ፈጠራ እንዲያካሂዱ፣ ሀሳብ እንዲያንሸራሽሩ፣ እንዲያመነጩ መደገፍ አለባቸው። ሳብስክራይብ፣ ላይክ፣ ሼር፣ ሊንክ፣ ኮሜንት አድርጉ። አመሰግናለሁ።